ብዙ ጊዜ እውነት ይመስለናል እንጂ ብዙ ህዝባችን የሚጠፋው ዕውቀት ከማጣት ነው እና አዎ ዕውቀት ሞልቷል ይባላል። ግን በዚህ ዘመን ደግሞ ምንድነው የሐምሌን ውሃ ጥም የሄዳርን ረሃብ የሚያውቀው የለም እንደተባለው በአንጻሩ ደግሞ በጣም ዕውቀትም የጠፋበት ነው። በተለይ ወደ ምዕመናችን ስንመለከት በጣም ጥያቄ የማይሆኑ ጉዳዮች ናቸው ብዙን ሰው ከሃይማኖት የሚያስወጡ ቢታወቁም ባይታወቁም የማያጸድቁ የማያስኮንኑ ግን እነዛ ጉዳይ ሆነውበት የሚክድ ግን ብዙ ሰው አለ እና ቤተክርስቲያንን የተረዳንበት እንግዲህ እዚህ ያላችሁ አጠቃላይ ለማለት ላይሆን ይችላል። ግን እኔ ከራሴ ጀምሮ ሳይሆን ኦርቶዶክሳዊነትን የተረዳንበት ሁኔታ በጣም ፈጽሞ በጣም በሩቅ ነው እውነቱ። እኔ ሁልጊዜ የማስታውሳቸው ሁለት ልጆች አሉ። በልጅነት ጊዜ አንዷ ፕሮቴስታንት አንዷ ኦርቶዶክስ ሴቶች ናቸው። ሲከራከሩ ያቸው ኦርቶዶክሷ ሴት ነች የምትነግረኝ እና ጴንጤዋ ሁሌ የምጠይቀኝ እናንተ በ40 ቀን እያጠመቃችሁ ከየት አምጥታችሁ ነው ትለኛለች አለች። እና ከየት ላምጣ በ40 ቀን ስለማጥመቅ ጥቅስ እና 40 ቀን ስፈልግ አብይ ጾም ትዝ አለኛለች። እንደ ጌታ 40 ቀን አይደል እንደ የጾመው ስላት ነው እንደ ልክ ነው ብላ ያቺም ደግሞ ተመለሰች አሉ። እና የብዙ ሰው መረዳት እንደዚህ አይነት ነው። ጥያቄውን መልሱም what is the meaning of knife ሲለው ያኛው I don't know አለ። ሶስተኛው ደግሞ all are wrong አለ አይነት ይሆናል። እና በእውነቱ እንደው ብዙ የሚያሳዝን ነገር አለው እና ብዙ መረዳዳት የሚያስፈልጉን ነገሮች አሉ እና በአጠቃላይ በቃልም በጽሁፍም ሐሳብም ጥያቄ የሰጣችሁትን እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በእውነቱ የእንታሸቶ ያነሱት መሰረታዊ ጥያቄ አለ። ምናልባት መድረኩ ብዙ ጥናት ይጠይቃል። ለምንድን ነው እኛ ሊቃውንት የማይጽፉት? የጻፉ አሉ፣ ግን ለምን በውጮቹ መጠን ለምን አይጻፍም? ብዙ ምክንያቶች ይኖሩ ይሆናል። ብዙ ሁለት ነገሮችን ባጭሩ እዚህ ላይ ማለት አንደኛ የኛ ዕውቀት ብዙ ዘርፈ ብዙ የሆነ ዕውቀት እንዲጠላ ተደርጓል። ምንም ጥያቄ የለው። ከ1930 40ዎቹ ጀምሮ ምዕራባውያን እስራኤል ብለው እነ እንግሊዝ እና አሜሪካ በስም እጠራቸዋለሁ እነ ጀርመን ሌሎችም እነ ፈረንሳይ ሌሎችም ፈረንሳይ ትንሽ ስላስተማረች ይገርማል። አያችሁ ብለድ ስቲከር ዛኖተር የሚባለው መጨረሻ ተራ ስኮላርሺፕ የሚሰጡት ራሱ በዓላማ ነው፣ ለጽድቅ አይደለም። ምንድነው የሚባለው? ገንዘብ የበላ ዳኛ ሲፈርድ አይጨክንም ይባላል። ያ ገንዘቡ ለልብ ከአይምሮ ይልቅ ሆድ ይቀርባል እንደሚባለው እና ሰርተዋል እንጂ በመድኃኒቱ በተለያዩ ነገሮች ብዙ ዕውቀት አለ። በተባራሪ እንኳን እንደምሰማው በጣም ዛሬ የሚደነቁ ዕውቀቶች ነበሩ አሉ፣ ጨርሶም አልጠፉ። ግን እነዛን አሁን እነሱ መድኃኒት ሲቀምሙ ፋርማሲ ይሉታል፣ ፋርማሴቲካል ዕውቀት ነው። የእኛን ግን ምን ይሉታል? ስር በጣሽ፣ ቅጠል በጣሽ፣ መተተኛ፣ ደብተራ ምናምን ብለው አስጠልተውታል። እንደው ምን እየተባለ ነው አሁን ያለው? በግዕዝ ድርሳናት ያለው ዝም ብሎ የቅዱሳን ገድላት ብቻ ነው ብለው ሌላ የማይመለከተው ሰው እንዳያየው አድርገውታል። በግዕዝ ድርሳናት ግን ያለው የቅዱሳን ገድል ብቻ አይደለም፣ የቅዱሳን ተጋድሎ ብቻ አይደለም። በጣም ብዙ ነገሮች አሉ። እንደ ሌላውን ትተነው ወደ 28 ሀገሮች ወደ 28 ዩኒቨርሲቲዎች የኢትዮጵያ ጥናት ተቋም አለ። ኢትዮጵያን ስተዲስ አለ። የሚያጠኑት ግዕዝ ነው። አሁን የኬንያ ጥናት ተቋም ይባል ምዕራባውያን ዘንድ የለም፣ የሶማሊያ የለም፣ የሱዳን የለም፣ የላቸውም። ለምንድን ነው ኢትዮጵያን የሚያጠኑት? የእኛን መጽሐፍ እኛን እያስጣሉ እነሱ ግን ያጠኗቸዋል። እና እየሆነ ያለው ምንድነው? እነሱ የእኛን ይጠቀማሉ፣ እኛ ግን አስጥለውናል። እና አንዱ ምክንያት እሱ ይመስለኛል፣ ትኩረት እንዳይሰጠው ያሉትን ነገሮች ራሱ ሩቅነትም አለ፣ ብዙ ነገሮች አሉ። በእርግጥ ችግርም አለ። የእኛ መጽሐፍት ከእኛ ይልቅ ለፈረንጆች ምቹ ናቸው በእውነቱ ብዙዎቹ፣ ሁሉንም ማለት አይደለም። ፈረንጅ ሲሄድ ብዙ ጊዜ የእኛ ሰው ወለል ወከክ አድርጎ ጓዳውን ሁሉ ነው የሚያሳይ። ፈረንጅ ክፉ አይመስለው። ሁሉም ፈረንጅ ክፉ አይደለም፣ ግን መሰሪዎች ግን እዛ ነው ያሉት። አሁን የሚያባሉን እነማን ናቸው? እና የእኛ መጽሐፍት ለእኛም ብዙ ሩቅነት አላቸው። ግን ዞሮ አንዱ እኛ ውስጥ ያሉ ዕውቀቶች ተዳፍነዋል፣ እንዲዳፈኑም ተሰርቷል በእውነቱ። አንዱ ይሄ ነው። ሁለተኛው የመጽሐፍ ባህል መቼ እንደቀረ ወይም እንደቀነሰ አላውቅም። አሁን አንዳንድ ሊቃውንት አንዳንድ አባቶች በእውነቱ ስንሰማ ሁሌ መቅረጸ ድምፅ አይያዝም እንጂ የሚናገሩት ነገር በጣም የሚገርም ስብከት የሚገርም ትምህርት ይሆናል፣ ግን አይጽፉትም። ስለዚህ ይህ አብሯቸው ይሞታል በእውነቱ። የሚገርሙ ስንሰማው የኖርነውን ቃል እንኳን በእርግጥ እኔ እንዲህ ማለት አልችልም፣ ብዙ ስሰማ አልኖርኩም፣ ግን እንደዛ በሚሉት ተናገርና በተለየ መንገድ ሲገልጹት እንዲህ ይባላል እንዲህ ይገለጻል እንዲህ አይነት አረዳድ አለ የሚያሰኙ አሁን በህይወት ያሉ በጣም የሚገርሙ ህይወትም ዕውቀትም ያላቸው ብዙ መምህራን አባቶች አሉ፣ ግን አይጽፉም። እንዴት አድርገን ወደ መጽሐፍ እንደምናመጣቸው አላውቅም። እኛ ታሪካችን ራሱ አንዱ እንደ ልባችን የምንጠቅሰው መጽሐፍ የሌለን ስለማንጽፍ ነው። ፈረንጆች እኮ እንደምታውቁት የሄዱበትን ቦታ የጉዞ ማስታወሻ እያሉ ይጽፉትና ኋላ የሆነ ክፍተት ይሞላል፣ የሆነ ቀዳዳ ይሞላል።
እኛ ግን አይደለም የጉዞ ማስታወሻ ወጥ የሆኑ ታሪኮቻችን እንኳን ብዙ የመጽሐፍ ልምድ እንግዲህ አስቸጋሪ ነው እና ብዙ ምርምሮች ይጠይቃሉ። ብዙ ምክንያቶችን ማጥናት ይጠይቃል። ግን አልረፈደም። አሁንም ያላችሁ ጻፉልን።